እረኛ በጎቹን አርዶ ስጋቸውን ይበላል። የኛ እረኛ ክርስቶስ ግን እኛ በጎቹ ተሰልፈን የእረኛውን ስጋና ደም እንበላል። በነገራችን ላይ እግዚአብሔር የማይሰጠን ለምን እንደሆነ ታውቃላችሁ? ሲሰጠን እንደምንጠፋ ስለሚያውቅ። አንድ ስራ ስንነግድ ሌላ ስራ፣ አንድ ሱቅ ስከፍት ሌላ ሱቅ፣ አንድ ትምህርት ስትማር ሌላ ትምህርት እያልን እኮ ሳናውቀው ከእግዚአብሔር ቤት ጠፍተን የቀረን ሰዎች አለ። አንድ ባለጸጋ ሰው ደግሞ ነበረ አለ። ሀብት ንብረት የሞላው ትልቅ የእርሻ መሬት ያለው ብዙ ከብቶች ያሉት ብዙ ፈረሶች ብዙ አህዮች ያሉት በጣም ባለጸጋ ሰው ነበረ። ይህ ባለጸጋ ሰው የወለዳቸው ልጆች ግን 2 ልጆች ብቻ ነበሩ። ወንድ ልጆች 2 ልጆች ነው ያሉት። ሀብቱ ብዙ ነው፣ ልጆቹ ግን 2 ናቸው። የዚህን ሰውዬ የዚህን ባለጸጋ ሀብቱን የሚወርሱት እነማን ናቸው? መልሱልኝ። ልጆቹ ናቸው። ልጆች የአባታቸውን ሀብት የሚወርሱት መቼ ነው? አባታቸው ምን ሲሆን ነው? ይገርማቸዋል ምዕመናን። ከ2 ልጆቹ መሃል ትንሹ ልጅ ቢያይ አባቱ አልሞታ ነው ማለት ቢጠብቅ ይህ ሰውዬ ንቅንቃይ ነው። ስለዚህ መጣና አባቱ እስኪሞት መታገስ አቅቶት አባቴ የሚደርሰኝን ገንዘብ አሁኑን ስጠኝና ልሂድ አለ። አንድ ልጅ አባቱ በሕይወት እያለ ውርስ ከጠየቀ በተዘዋዋሪ ምን እየተመኘ ነው ማለት? ሞቱን ነው። የሚደርሰኝን ስጠኝና ልሂድ አለ። አባት እሺ አለ። ገንዘቡን የሚደርሰውን ገንዘብ ሰጠው። ይህ ልጅ አባቱ እስኪሞት ቢቆይ የአባቱን ሀብት ለ2 ይካፈል ነበር። አሁን ግን አባት በሕይወት ስላለ ለ3 ነው የሚደርሳቸው። 1/3ኛውን ከፈለና ሰጠው። ይህ ልጅ አባቱን ገንዘብ ልክ እንደተቀበለ ምን እንዳደረገ ታውቃላችሁ? ብን ብሎ ከዛች ሀገር ጠፋ፣ ወደ ሩቅ ሀገር ሄደ ይላል። በነገራችን ላይ እግዚአብሔር የማይሰጠን ለምን እንደሆነ ታውቃላችሁ? ሲሰጠን እንደምንጠፋ ስለሚያውቅ። አሁን በጣም ብዙ ሰው እንደው መድኃኔዓለም ውይ የምገባበት አንድ ነገር ብቻ ስጠኝ አደራህን ብሎ ይለምናል። ሲሰጠው ግን ይጠፋል። ይህ ልጅ አባቱን ገንዘብ ይዞ ወደ ሩቅ ሀገር ሄደ። ሄዶ በአጭር ጊዜ የአባቱን ገንዘብ በትኖ ጨረሰ። መቼስ ያለፋህበት ገንዘብ እኮ ለማጥፋት ቀላል ነው አይደለ? ስለዚህ ካገኘው ጋር በልቶ ካገኘው ጋር ጠጥቶ በአጭር ጊዜ አባቱን ገንዘብ በትኖ ጨረሰ። ገንዘቡ አለቀ። ገንዘቡ ሲያልቅ ደግሞ ጓደኞቹም አለቁ። መቼስ ገንዘብ ሲኖረንና ሳይኖረን የወዳጆቻችን ቁጥር እኩል ነው አይደለም። አብረው የሚበሉ የሚጠጡት በሙሉ ተለዩት፣ ባዶ እጁን ቀረ። ልክ ገንዘቡን ሲጨርስ ደግሞ ምን መጣ መሰላችሁ? እዛ ሀገር ላይ ታይቶ ተሰምቶ የማያውቅ ረሃብ ተነሳ። ከፍተኛ ረሃብ ተነሳ። ይህ ልጅ ወይ ቤት አልሰራ ወይ ንብረት አላፈራ፣ ባዶ እጁን ቀረ። ረሃብ ሲያሰቃየው አንድ ሰው ቤት ተጠግቶ መኖር ጀመረ። ያስጠጋው ሰው በነፃ አላኖረውም። ችግር የለውም ቤቴ ግባና ትኖራለህ፣ ግን ቀን ቀን አሳማዎች አሉኝ እነሱን ትጠብቃለህ። ይህ ልጅ ተንደላቆ ተሞላቆ ያደገ የባለጸጋ ልጅ ነው። የምን ጠባቂ ሆነ? አይሰማም። አሳማ እንግዲህ በግዕዝ ፍሱም ማለት አስቀያሚ ነው። የመጨረሻ ቆሻሻ እንስሳ፣ እዛው የሚበላ እዛው የሚጸዳዳ በጣም የቆሸሸ እንስሳ ነው። ይህ ልጅ የአሳማ በረት ውስጥ ቀኑን ሙሉ ሲጠብቅ መዋል ጀመረ። በጣም የሚሸት በረት ውስጥ ማለት ግን የሚገርማችሁ ከሽታው በላይ ይህ ልጅ በጣም ያስቸገረው እንደሆነ ታውቃላችሁ? ረሃብ ነበር። በጣም ይርበው ነበረ። ከረሃቡ ጽናት የተነሳ አሳማዎቹ ከሚበሉት ምግብ ሊበላ ይመኝ ነበር። ምን ነው እንደው እንደነሱ ባደረገኝ ብሎ በአሳማ እስኪቀና ደረሰው። ይህን ጊዜ ወደ ልቡ ተመለሰ ይላል። እግዚአብሔር ሁላችንን ወደ ልባችን ይመልሰን። ምን አለመሰላችሁ? በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው አለ። እኔ እዚህ በረሃብ ልሞት ነው። እኔ እዚህ የአሳማ ምግብ እያየው የጎመጀው ነው። በዚህ ሰዓት በልተው ጠጥተው ጠግበው ለውሻ የሚሰጡ በልተው ጠግበው ምግብ የሚደፉ የአባቴ ቤት ሙያተኞች ስንት ናቸው? ስለዚህ አሁኑኑ ተነስቼ ወደ አባቴ እሄዳለሁ። እንዲህ እለዋለሁ፣ አባቴ ሆይ በሰማይና በፊት በደልኩ። በሰማይ እናት አባትን አክብር ባለ በእግዚአብሔር ፊት በአንተም ፊት በደልኩ። ከእንግዲህ ወዲህ ልጅህ ተብዬ ልጠራ አይገባኝም። ቤቱ ውስጥ ካሉት አገልጋዮች እንደ አንዱ አድርገኝ እለዋለሁ አለ። ተነስቶም ወደ አባቱ መጣ ይላል። ከኔ ጋር ናችሁ ምዕመናን? እግዚአብሔር ከሁላችን ጋር ይሁን። አባቱም ገና ከሩቅ ሳለ አየውና አዘነለት።
ገና ብቅ ሲል ሲያዋዘንለት ወደ እርሱ ሮጠና አቀፈና ሳሙ። ልጁም አባቴ ሆይ ልጅ ልባል አይገባኝም አለ። አባት ግን ገና ከአፉ ተቀብሎ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለጣቱ ቀለበት፣ ለእግሩ ጫማ ስጡት፣ የሰባውን ፍሪዳ አምጡና ረዱለት፣ እንብላ ደስ ይበለን፣ ይህ ልጄ ሞቶ ነበር ሕያው ሆኗል፣ ጠፍቶ ነበር ተገኝቷል አለ። ደስ የሚላቸው ጀመር ይላል። ይህ ሁሉ ሲሆን ምዕመናን፣ ይህ ባለጸጋ ስንት ልጆች አሉት ብያቸዋል። ታላቅ ወንድሙ እርሻ ሲያርስ ውሎ ማታ ላይ ወደ ቤት ተመለሰ። ወደ ቤት ሲመጣ ቤቱ እልልታ በእልልታ ሆኗል። ድግስ ላይ ነው። ከበሮ ይመታል፣ እልል ይባላል። አንዱን ሕፃን ጠራና ምንድነው የምሰማው ብሎ ጠየቀው። አይ ወንድም መጥቶ አባት የሰባውን ፍሪዳ አርዶለት ነው አለ። ተቆጣ፣ ሊገባም አልፈለገም ይላል። አባቱም ወጥቶ ለመነው ይላል። መከረኛ አባት። የጠፋው ልጅ ሲመጣ ቤት ውስጥ ያለው ደግሞ አልገባም አለ። ኧረ እባክህ ግባ አለው። አልገባም፣ እኔ እስከ ዛሬ እንደ ባሪያ ተገዝቼልሃለሁ። እንደምን ተገዝቼልሃለሁ? ካዘዝከኝ ያልፈጸምኩት አንድም ነገር የለም። ነገር ግን ለእኔና ለጓደኞቼ በግ እንኳን አርደ ብሉ ብለህን ታውቃለህ? ፍየል እንኳን አርዳ አብልተህን ታውቃለህ? ዛሬ ግን ገንዘብህን ከጋለሞቶች ጋር በልቶ ይሄ ልጅህ ሲመጣ አለ። ይሄ ምንህ ሲመጣ አይሰማም? ምኑ ነው ለሱ? ይህ ወንድሜ አይደለም ያለው። ይሄ ልጅ ሲመጣ ፍሪዳ አረድክለት፣ ስለዚህ አልገባም አለ። አባት ግን ምን አለው? ልጄ ሆይ አንተ እስከ ዛሬ ከኔ ጋር ነበርክ። የእኔ የሆነው ሁሉ የማን ነው? ያንተ ነው። ነገር ግን ይህ ወንድምህ ሞቶ ነበር ሕያው ስለሆነ፣ ጠፍቶ ነበር ስለተገኘ ደስ ሊለን ሐሴትም ልናደርግ ይገባናል አለው ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። ስንት ምሳሌዎች ነገርኳችሁ ምዕመናን። መጀመሪያ የጠፋው ምንድን ነው? ጅብ ነው። ሁለተኛው ሳንቲሙ ላይ ነቃ አላችሁ፣ ምንድን ነው? ሁለተኛው ምንድን ነው? ሶስተኛው ሰው ነው። የሚገርማችሁ የሉቃስ ወንጌል ምዕራፍ 15 አሁን ያነበብነው መድኃኒታችን ኢየሱስ ክርስቶስ ከተናገራቸው ምሳሌዎች ሁሉ እጅግ ወርቃማው ምሳሌ ነው። የሌሎች ምሳሌዎች አክሊል ነው፣ ዘውድ ነው። እንደውም አንዱ ሊቅ ምን አለ? መጽሐፍ ቅዱስ ቢጠፋ ራሱ ይህንን ምዕራፍ ወስዶ መጽሐፍ ቅዱስን ድጋሚ መጻፍ ይቻላል። እዚህ ውስጥ በጣም ብዙ ትምህርት አለ። ምስጢረ ሥላሴ አለ፣ ምስጢረ ሥጋዌ አለ፣ ምስጢረ ቁርባን አለ፣ ምስጢረ ትንሣኤ አለ፣ ነገረ መላእክት አለ፣ ብዙ ነገረ ድህነት አለ። ሁሉን ለመማር ጊዜያችንም እውቀታችንም አይፈቅድልንም። እኔ እንደው አንድ ክርስቲያን ከአምላኩ ከእግዚአብሔር ተለይቶ እንዴት ይጠፋል የሚለውን ብቻ ልንገራችሁ። የመጀመሪያ ላይ የጠፋው በግ ነው፣ እንስሳ ነው። ሁለተኛ የጠፋው ዕቃ ነው። ሶስተኛ የጠፋው ምንድን ነው? ሰው ነው። ሰው ሆነን ከአምላካችን ተለይተን ልንጠፋ እንችላለን? አንችልም? እንችላለን በኃጢአት። አንዳንዴ ደግሞ ኃጢአታችን ሲበዛ ከሰውነት ክብር ወርደን እንደ እንስሳ የምንሆንበት ጊዜ አለ አይደል? ሰው ክቡር ሆኖ ሳለ አያውቅም እንደሚጠፉ እንስሳት መሰለ እንደሚል ማለት። አንዳንዴ ደግሞ ሰው ከእንስሳም ያንሳል። በእውነት ባለንበት ዘመን እኮ ሰው ከእንስሳ ያነሰበት ዘመን ነው አይደል? አዎ፣ እንስሳት የማያደርጉትን ነገር ሰዎች እያደረጉት ነው። ጆሮ የሚከብድ ዜና እንሰማለን በየቀኑ፣ ለጆሮ ጭው የሚያረግ። እንስሳ እንስሳን አይበላም፣ ሰው ግን ሰውን እየበላ ነው። ስለዚህ ከሰውነት ክብር ወርደን እንደ ዕቃ ልንሆን እንችላለን። እግዚአብሔር ምን አደረገ? ይህ ሰውዬ፣ ይህ ባለ ታሪክ የጠፋበትን በግም ፈለገው፣ ሰውንም ፈለገው፣ ዕቃውንም ፈለገው። እንደ ሰው ብትጠፉ እፈልጋችኋለሁ፣ እንደ እንስሳ ብትሆኑም እፈልጋችኋለሁ፣ እንደ ዕቃ የማትጠቅሙ ብትሆኑ ምን እላችኋል? ይፈልገናል። እግዚአብሔር ሁላችንን ይፈልገ። ፈላጊውን ስታዩት መጀመሪያ ላይ እረኛ ነው። ሁለተኛው ላይ ሴት ነው፣ እናት ነው። ሶስተኛው ላይ አባት ነው። የሁላችን አባት ማን ነው? ምዕመናን አይሰማም? አባታችን እሱ ነው። ኢትዮጵያዊ ሊቅ ቅዱስ ያሬድ ደግሞ ኧረ አባት ብቻ አይደለም ይላል። አንተ አቡነ ወአንተ እምነ፣ አንተ አባታችን ነህ፣ አንተም እናታችን ነህ። እግዚአብሔር እናትም ነው አባትም ነው። ታላቁ ሊቅ አለቃ ኪዳነ ወልድ ክፍሌ ደግሞ አይ የለም እግዚአብሔር እናት አባታችን ብቻ እንኳን አይደለም አያታችንም እሱ ነው ይላል። ምናችን? ለምን? እግዚአብሔር በመጽሐፍ ቅዱስ ራሱን
በዶሮ በወፍ መስሎ ይናገራል። ዶሮ ጫጩቶቿን ከቅፎቿ በታች እንድትሰበስብ እኔ እናንተን ሰበስባችኋለሁ ይላል። ከኔ ጋር ናችሁ ምዕመናን? እስቲ መልሱልኝ። ዶሮ ለጫጩት እናት ናት ወይስ አያት ናት? መልሱ እንጂ። ሰሚት ዶሮ የለም እንዴ? ለነገሩ ከሱፐር ማርኬት እየገዛችሁ ረሳችሁታል። ዶሮ ለጫጩት እናት ናት አያት ናት? አያት ናት። እናቷ ማን ነው? እንቁላል እንዳትሉ አደራችሁ። ዶሮ እንቁላል ትጥላለች። ከእንቁላሉ ምን ይገኛል? ስለዚህ እናትም ናት አያትም ናት። እግዚአብሔር እንደ እንቁላል መሬትን ፈጠረ። ከመሬት ከአፈር ደግሞ ማንን ፈጠረ? ሰውን ፈጠረ። እናትም አባትም አያታችንም ማን ነው? ስሙ የተመሰገነ ይሁን። እናትም አባትም ግን ደግሞ ምዕመናን እናት አባታችን የፈለገ ቢወዱን በዋልንበት ሁሉ አብረውን አይውሉም፣ ባደርንበት ሁሉ አያድሩም። እግዚአብሔር ግን ከኛ ተለይቶ ያውቃል። ስለዚህ እግዚአብሔር እናት አባት ብቻ አይደለም፣ አያት ብቻ አይደለም፣ እረኛም ጭምር ነው። እግዚአብሔር እረኛዬ ነው አለ ነቢየ እግዚአብሔር ዳዊት። እግዚአብሔር ምኔ ነው? የሚያሳጣኝ እረኛ ነው እግዚአብሔር። እረኝነቱ ለምንድን ነው? ቀንም ሌሊትም የሚጠብቅ እረኛ ነዋ። እረኛ ቀን ጠብቆ ሌሊት ይተኛል። እግዚአብሔር ግን እኛን ሲጠብቅ ምን አይልም? የሚጠብቀኝ ምን አይልም? አይተኛም። ሌላው ዘበኛ እኮ ይተኛል ታውቃላችሁ። ሌላው ጠባቂ ይተኛል። ብዙ ዘበኞች ጥበቃ ያለባቸው ቡና ጠጡ ስትሏቸው ሌሊት ቡና እንቅልፍ ይከለክለኛል ይላሉ። ጠባቂ ናቸው ግን ምን ይላሉ? እግዚአብሔር ግን እኛን ሲጠብቅ ምን አይልም? አይተኛም። እረኛ በግ ጠብቆ ጠብቆ መጨረሻ በጉን ለሚገዙ ሰዎች ምን ይለዋል? ይሸጠዋል ወይ ራሱ አርዶ ይበላዋል? እግዚአብሔር እረኛችን ነው። ይሸጠናል? መልሱልኝ። ባይሆን እረኛው መድኃኔዓለም ክርስቶስ ስለኛ በ30 ብር ተሸጧል። እረኛ በጎቹን አርዶ ስጋቸውን ይበላል። የኛ እረኛ ክርስቶስ ግን እኛ በጎቹ ተሰልፈን የእረኛውን ስጋና ደም እንበላል። አላያችሁም? ቅድም ተሰልፈው የእረኛውን ስጋና ደም ሲበሉ። እኛ እኮ በግ የፈለገ ብንወደው ወይ እናርደዋለን ወይ እናሳርደዋለን። አሁን ለዓመት በዓል እስቲ መልሱልኝ። ዓመት በዓል ሲደርስ ለገና ለፋሲካ በግ የምንገዛው ከሳምንት በፊት ነው። ብዙ ጊዜ አይደለም? ከኔ ጋር ናችሁ? ከሳምንት በፊት እንገዛለን፣ በግ እናስራለን ቤታችን። ያንም በግ አንድ ሳምንት እኛ ጋር ሲቆይ አንንከባከበው? በአፉ ሳር ይሰጠዋል፣ ውሃ ይሰጠዋል። ለምንድን ነው የምንንከባከበው? እስቲ መልሱልኝ። ምናልባት ያ በግ ያን ሰሞን የሚያየውን ፍቅር አይቶ እንደው እንዴት የተባረኩ ሰዎች ናቸው፣ እንደው በልቼ የምጠግብ አይመስላቸው፣ እንደው እዚሁ እንደው አዶብት አድርገው ልጃቸው ባረጉኝ ይላል። እንንከባከበዋለን፣ ግን ለማረድ ነው። የእረኛ ፍቅር እስከ ማረድ ነው። የክርስቶስ ፍቅር ግን ለበጎቹ ነፍሱን እስከ ማሳለፍ ድረስ። ይህ እረኛ 100 በጎች ነበሩት ይላል። የጠፋበት በግ ስንት ነው? አቤት! አንዱም በግ ፍለጋ በጨለማ ወጣ፣ እስኪያገኘው ድረስ ፈለገው፣ ባገኘው ጊዜ በትከሻው ተሸከመው ይላል። ይህ እረኛ መድኃኒታችን ኢየሱስ ክርስቶስ ነው። 100 በግ የተባሉት ሰውና መላእክት ናቸው። አንድ በግ ጠፋ የተባለው ደቂቀ አዳም ነው፣ እኛንን የሰው ልጆች ነን። እስኪያገኘን ድረስ ፈለገን የተባለው ከሰማየ ሰማያት ወርዶ እኛን ፍለጋ ተወልዶ ሰው መሆኑን ነው። እስኪያገኘው ድረስ ፈለገው፣ ባገኘው ጊዜ በትከሻው ምን አለው? ተሸከመው። ነስአ ደዌነ ወጾረ ሕማመነ፣ ኃጢአታችንን በደላችንን ክርስቶስ በትከሻው ላይ ምን ብሏል? ተሸክሟል። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመውን ቸሩን እረኛ ክርስቶስን የወለድሽልን ሆይ ምን ይበልሽ? ቅዱስ ዮሐንስ አፈወርቅ ተረጎመው። የጠፋው በግ አዳም ነው፣ ባገኘው ጊዜ የተሸከመው ክርስቶስ ነው። የተሸከመው የሁላችንን ኃጢአት። ስለዚህ እየተናገረ ያለው ስለ ማዳን ስራውን። ወደኛ ዘመን ግን ልመልሳችሁ ምዕመናን፣ ወደኛ ዘመን ልመልሳችሁ። አንድ ክርስቲያን ከቤተ ክርስቲያን ተለይቶ እንዴት ይጠፋል ካላችሁ፣ የመጀመሪያ የሚጠፋው እንደ በግ ነው። የመጀመሪያው የሚጠፋው እንደ ምንድን ነው? እንደ በግ ነው። በግ እንዴት ነው የሚጠፋው? እስቲ ንገሩኝ ምዕመናን። በግ የሚጠፋው አውቆ ነው ወይስ አያውቅ ነው? መልሱልኝ። ምን እያደረገ ነው በግ የሚጠፋው? እስቲ ንገሩ። እዚህ ጋር ሳር እየበላ እዚህ ጋር የሚበላው ሳር ትንሽ ሲደርቅበት ወደዛ ሲሄድ አይደል? ውሃ ሲጠጣ እዚህ ጋር ደፍረስ ሲልበት ወደዛ ሲሄድ። በግ አስቦ ይጠፋል? አይጠፋም። በግ ሲጠፋ ቢመሽብኝስ ብሎ ያስባል?
ተኩላ ቢበላኝስ ይላል አይልም። የመጀመሪያው እኛ ክርስቲያኖች ከቅድስት ቤተክርስቲያን የምንጠፋው ልክ እንደ በግ ሳናውቅ ነው። ይሄ በግ እየበላ እየጠጣ እንደጠፋ ብዙ ሰዎች በእንጀራ ጉዳይ ከቤተክርስቲያን ይጠፋሉ። አይተው ይጠፋሉ። አንድ ሳር ሲበላ ሌላ ሳር፣ አንድ ውሃ ሲጠጣ ሌላ ውሃ እያለ እንደጠፋ፣ አንድ ስራ ስንነግድ ሌላ ስራ፣ አንድ ሱቅ ስከፍት ሌላ ሱቅ፣ አንድ ትምህርት ስትማር ሌላ ትምህርት እያልን እኮ ሳናውቀው ከእግዚአብሔር ቤት ጠፍተን የቀረን ሰዎች አለ። እግዚአብሔር በቸርነቱ ይመልሰን።